ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። በቅድሚያም አርዕስተ ዜና። በዓለም አቀፍ ደረጃ ባንኮችን ለመዝጋት የሚዳርገው ኪሳራ ሳይሆን የጥሬ ገንዘብ እጥረት ነው ሲሉ የኢትዮጵያ ንግድ ባንክ ፕሬዝዳንት ተናገሩ። የትግራይ ሰላምና ለውጥ ምክር ቤት በአዲስ አበባና አካባቢዋ የሚኖሩ የትግራይ ተወላጆችን ሰልፍ ጠርቷል። ሌሎችንም ይዘናል። አብራችሁን ቆዩ። በዓለም አቀፍ ደረጃ ባንኮችን ለመዘጋት የሚዳርገው ኪሳራ ሳይሆን የሊኩዊዲቲ ወይንም የጥሬ ገንዘብ እጥረት ነው ሲሉ የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤ ሳኖ ተናገሩ። በኢትዮጵያ ንግድ ባንክ የ2018 በጀት ዓመት የስራ አፈጻጸም ግምገማ ላይ ሪፖርቱን ያቀረቡት የባንኩ ፕሬዝዳንት አቶ አቤ ሳኖ ሀገሪቱ የባንክ ዘርፉን ለውጭ ኢንቨስትመንት ክፍት ለማድረግ እየቀረበች ባለችበት በዚህ ወቅት በኢትዮጵያ ባንኮች ላይ የጥሬ ገንዘብ እጥረት ትልቅ አደጋ መሆኑን ገልጸዋል። የኢትዮጵያ ንግድ ባንክ ፕሬዝዳንቱ እንደገለጹት በዓለም ላይ ባንኮች በኪሳራ ሳይሆን በሊኩዊዲቲ ችግር እንደሚዘጉና ባንኮች ኪሳራን መሸከም ይችላሉ ብለዋል። ለባንኩ ከባድ አደጋ የጥሬ ገንዘብ እጥረት ወይንም በእጃቸው ላይ የሚገኝ የገንዘብ መጠን ማነስ ነው ያሉት ፕሬዝዳንቱ የኢትዮጵያ ንግድ ባንክ እስከ ሰኔ ባለው አፈጻጸም የጥሬ ገንዘብ መጠኑ 41 በመቶ መሆኑንና በአጠቃላይ በኢትዮጵያ የባንክ ዘርፍ ያለው 90 በመቶ ሊኩዊዲቲ የኢትዮጵያ ንግድ ባንክ ነው ብለዋል። በሪፖርቱ መሰረት የተቀሩት ባንኮች በሙሉ ተደምሮ ሊኩዊዲቲ 10 በመቶ ብቻ ነው። አብዛኞቹ ባንኮች ትርፍ ለማግኘት ሲሉ የሌላቸውን ገንዘብ በማበደር ደንበኞች ገንዘቡን በሚፈልጉት ጊዜ ለመመለስ ይቸገራሉ ያሉት አቶ አቤ ሳኖ ዓላማቸውን ትርፍ ብቻ ያደረጉ ባንኮች ለዘርፉ ስጋት ሆነዋል ሲሉ ተናግረዋል። ጤነኛ ያልሆነ ብድርን በተመለከተ የባንኩ አጠቃላይ አፈጻጸም 1.4 በመቶ መሆኑ የተገለጸ ሲሆን ጤናማ ያልሆነ ብድር በመስጠት የባንኩ ቅርንጫፎች ከፍተኛ ድርሻ አላቸው ተብሏል። የቅርንጫፍ ባንኮች የተበላሸ ብድር መጠን ለብቻው 11 በመቶ መሆኑንም ፕሬዝዳንቱ ጠቁመዋል። ሊኩዊዲቲ ትልቅ አደጋ ነው። ዓለም ላይ ባንኮችን ጥሎ የሚያውቅ ሊኩዊዲቲ ብቻ ነው። በኪሳራ የወደቀ ባንክ የለም። ኪሳራ መሸከም ይችላሉ ባንኮች፣ ፈጽሞ መሸከም የማይችሉት ሊኩዊዲቲ ነው። ትልቅ ትርፍ ሪፖርት እያደረጉ በሊኩዊዲቲ ምክንያት ይወድቃሉ። ኢትዮጵያ ንግድ ባንክ የጁን 30 ሊኩዊዲቲ 41% ነው። በባንኪንግ ኢንዱስትሪ በኢትዮጵያ ባንኪንግ ኢንዱስትሪ ያለው 90% ሊኩዊዲቲ የኢትዮጵያ ንግድ ባንክ ነው። ለሆል ባንኮች አንድ ላይ ተሰብስቦ 10% ብቻ ነው ያላቸው። 90ው የኢትዮጵያ ንግድ ባንክ ነው። ሀገሩን ተሸክሞ ያለው የኢትዮጵያ ንግድ ባንክ ነው ማለት። በሌላ ፐርሰንት እንግዲህ ማርኬት ሼራችን 50 እና ከዛ በታች አካባቢ ነው ያለነው። ግን በሊኩዊዲቲ የባንኩን 90% የሀገሪቷን ኢኮኖሚ 90% how strong it is how stable it is የሚያሳይ የጤንነት ምልክት ነው። ይህንን ባላንስ ማኔጅ አድርገን ማትረፍ መቻል ነው ባንከርነት ማለት። የሌለንን ሁሉ በማበደር አይደለም። የሌላቸውን ነው የሚያበድሩት ብዙዎቹ። ትርፍ ዓላማው ትርፍ ማምጣት ነው። ዓላማው የአስቀማጩን ገንዘብ አስቀምጦ በጊዜው መስጠት ሳይሆን ዓላማቸውን ትርፍ ብቻ ያደረጉ ባንኮች ኢንዱስትሪው ላይ ትልቅ ስጋት እየፈጠሩ ነው ያሉት። ከዚህ ወደታች ዲቴሪዮሬት ፈጽሞ ማድረግ የለበትም። እርማችንን ለቅርንጫፎች አበድሩ ብለን እድል ስንሰጥ በአንድ ጊዜ እናንተ የሰጣችሁት ብድር ኤንፒኤሉ 11% ደርሷል። እሱም ማስተካከል አለባቸው። የትግራይ ሰላምና ለውጥ ምክር ቤት በአዲስ አበባና አካባቢዋ የሚኖሩ የትግራይ ተወላጆችን ሰልፍ ጠራ። በቀድሞ የመከላከያ ሰራዊት ጠቅላይ ኢታማዦር ሹም ሌተናል ጀነራል ጻድቃን ገብረትንሳኤ አስተባባሪነት የሚመራውና ስምረትና ባይቶና ፓርቲዎችን ጨምሮ በአጠቃላይ 5 ተቃዋሚ ፓርቲዎችን በውስጡ ያካተተው የትግራይ ሰላምና ለውጥ ምክር ቤት በመጪው ሐምሌ 11 ቀን 2018 ዓ.ም በአዲስ አበባ ከተማ መጠነ ሰፊ ህዝባዊ ሰላማዊ ሰልፍ ለማካሄድ ጥሪ አቅርቧል። የለውጥ ምክር ቤቱ ባወጣው መግለጫ መሰረት የተቃውሞ ሰልፉ ዋነኛ ዓላማ በትግራይ ወጣቶች ላይ እየተፈጸመ ነው ያለውን አፈሳና አስገዳጅ ወታደራዊ አዋጅ ለመቃወም እንደሆነ ገልጿል። በተጨማሪም ምክር ቤቱ ተላላኪ ሲል የጠራውን ህወሓት ድርጊት ለአንዴና ለመጨረሻ ጊዜ ለማውገዝ ያለመ መሆኑን አስታውቋል። ምክር ቤቱ ባወጣው በዚሁ የሰልፍ ጥሪ ራሱን ከህዝብ ነጥሎ ለብቻው የቀረው ቡድን በትግራይ ላይ እያደረሰ ያለው ሁለንተናዊ በደል ዓለም አቀፉ ማህበረሰብ እንዲያውቀውና
ተገቢውን ትኩረት ሰጥቶ ዘላቂ መፍትሄ እንዲያስቀምጥ ጥሪ እናቀርባለን ብሏል። ማንኛውም የትግራይ ተወላጅ ባለበት ቦታ ሁሉ ሆኖ ይህንን ድርጊት ለአንዴና ለመጨረሻ ጊዜ እንዲያወግዝ እንዲሁም በትግራይ ወጣቶችና እናቶች ጎን በመቆም የህዝቡ ድምጽ እንዲሆን አስተባባሪው ምክር ቤት ጥሪውን አስተላልፏል። ስለታቀደው ሰልፍ የጸጥታና አስተዳደር አካላት የሰጡት ፍቃድ መኖር አለመኖሩን በተመለከተ እስካሁን የተገለጸ ነገር የለም። ከጦርነቱ በፊት የነበረው በህወሓት የሚመራው መንግስት ወደ ስልጣን ተመልሶ ከአንድ ወር በፊት ያጸደቀው አስገዳጅ ወታደራዊ አዋጅ ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዋችን ጨምሮ በበርካታ ልሂቃንና ተቋማት ዘንድ ከፍተኛ ትችት እንደገጠመው ይታወቃል። የኢትዮጵያ ብሔራዊ ባንክ በውጭ ንግድ የተሰማሩ ነጋዴዎች ከሚያገኙት የውጭ ምንዛሬ ላይ 50% ለባንኮች እንዲሸጡ የሚያስገድደው መመሪያውን ማሻሻሉን በትላንትናው ዕለት አስታውቋል። የብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ያቀረባቸውን ምክረ ሀሳቦች የኢትዮጵያ ብሔራዊ ባንክ ቦርድ ተቀብሎ በትላንትናው ዕለት ያጸደቃቸው ሲሆን በዚህ መሰረት በውጭ ንግድ የተሰማሩ ነጋዴዎች ከሚያገኙት የውጭ ምንዛሬ ላይ 50% ለባንኮች እንዲሸጡ የሚያስገድደው መመሪያ ተሻሽሎ 30% ብቻ ለባንኮች እንዲሸጡ መወሰኑን የባንኩ ገዢ ዶክተር ኢዮብ ተካልኝ ገልጸዋል። የኢትዮጵያ ብሔራዊ ባንክ ዓመታዊ በመካከለኛ ጊዜ ለማሳካት የያዘውን የነጠላ አሃዝ የዋጋ ግሽበት ዓላማን ለማሳካት በባንኮች ላይ ጥሎት የነበረው ዓመታዊ የብድር እድገት ገደብ የታቀደለትን ዓላማ ያሳካ መሆኑን በመገምገም የገንዘብ ፖሊሲ ኮሚቴው የብድር ገደቡ ሙሉ በሙሉ እንዲነሳ የቀረበውን ምክረ ሀሳብ የብሔራዊ ባንክ ቦርድ ተቀብሎ ማጽደቁንም ዶክተር ኢዮብ ተናግረዋል። ይህ ውሳኔ የኢትዮጵያ ብሔራዊ ባንክ በሚከተለው ጥብቅ የገንዘብ ፖሊሲ አቋም ላይ ለውጥ አድርጓል ማለት እንዳልሆነ የጠቀሱት የባንኩ ገዢ ኢዮብ ብሔራዊ ባንክ ጥብቅ የገንዘብ ፖሊሲ አቋሙን ለማስቀጠል ቀጥተኛ ያልሆኑ የገንዘብ ፖሊሲ መሳሪያዎችን መጠቀሙን እንደሚቀጥል አስረድተዋል። ብሔራዊ ባንክ ውሳኔውን ይፋ ማድረጉን ተከትሎ በርካታ የፋይናንሱ ዘርፍ ተዋንያን አስተያየታቸውን የሰጡ ሲሆን ከነዚህ መካከል ነዋሪነታቸውን በለንደን ያደረጉትና በኢትዮጵያ ኢኮኖሚና ፋይናንስ ዘርፍ ላይ ጥልቅ ትንታኔዎችን በመስጠት የሚታወቁት ባለሙያው ዶክተር አብዱል መናን መሐመድ አንዱ ናቸው። ዶክተር አብዱል መናን በማህበራዊ ትስስር ገጻቸው ባሰፈሩት የአስተያየት ጽሑፍ ብሔራዊ ባንክ የብድር ገደቡን ማንሳቱ መልካም ጎን እንዳለው በማንሳት የፖሊሲ ወለድ ተመንን ውጤታማ በሆነ መንገድ ለመጠቀም ከወርቅ ግዢ ጋር ተያይዞ በከፍተኛ ሁኔታ የሚጨምረውን መሰረታዊ ገንዘብ ወይንም ቤዝ መኒ ስርዓት ማስያዝ እንደሚያስፈልግ ገልጸዋል። የፖሊሲ ወለድ መጠንን ለመተመን ሚዛናዊ ወይንም ገለልተኛ አሊያም ተፈጥሯዊ የወለድ ተመን ማስላት አስፈላጊ እንደሆነ በመጥቀስ የብሔራዊ ባንክ የፖሊሲ ወለድ ተመን ከዚህ ሚዛናዊ ወለድ ተመን ጋር የተቆራኘ ይሆናል ብለው ተስፋ እንደሚያደርጉ ጠቅሰዋል። ሚዛናዊ የወለድ ተመንን በመስራት ረገድ ጥንቃቄ ማድረግ እንደሚገባና የተለያዩ ዘዴዎች እንዳሉ የጠቆሙት ባለሙያው የሚሰጡት ውጤት ስለሚራራቅ የሞዴል አለመረጋጋት እንዳይፈጠር መጠንቀቅ እንደሚገባ አመልክተዋል። በጉዳዩ ዙሪያ አስተያየታቸውን ለሪፖርተር ያጋሩት የቢዝነስና ፋይናንስ አማካሪው አቶ ከፈለኝ ኃይሉ በበኩላቸው በአጠቃላይ የኢኮኖሚ ሪፎርም ተብሎ ኢትዮጵያ ከዓለም አቀፉ የገንዘብ ድርጅት IMF እና ዓለም ባንክ ፕሮግራም ጋር ከገባችበት ሁኔታ አንጻር ሲታይ የኢኮኖሚ ማሻሻያ ስምምነቱን እንደ ቀጥተኛ ማሳያና ማረጋገጫ አድርጎ መውሰድ እንደሚቻል ተናግረዋል። በተለይም የገንዘብ ፖሊሲ ማዕቀብ ሽግግርንና የውጭ ምንዛሬ ገበያ መረጋጋትን ወይንም ማበረታቻን በማምጣት ረገድ በመልካም ጎኑ እንደሚታይ ነው የገለጹት። ከአጠቃላይ የሀገሪቱ ማክሮ ኢኮኖሚ አንጻር ሲታይም በተለይም የዋጋ ግሽበትና ጥብቅ የገንዘብ ፖሊሲን በተመለከተ ምንም እንኳን የብድር ገደብ ቢነሳም የፖሊሲ ወለድ ተመን ወደ 16% ከፍ በማለቱ ብሔራዊ ባንክ አሁንም ጥብቅ የሆነ የገንዘብ ፖሊሲ እየተከተለ መሆኑን ሊያሳይ እንደሚችል በመጥቀስ ተከታዩ ማብራሪያ ሰጥተዋል። ብሔራዊ ባንክ ቀደም ሲል ከተላቸው የነበሩ ቀጥተኛ የቁጥጥር ስልቶች ነበሩ አይደል? የዳይሬክት አድሚኒስትሬቲቭ ኮንትሮል የሚባለው ነው። አሁን ከሱ የወጣ መሆኑን ያሳያል ብዬ አስባለሁ። ገበያን መሰረት ያደረጉ ወይም ደግሞ እነዚህ ዘመናዊ የሆኑ የገንዘብ ፖሊሲ መሳሪያዎችን ተጠቅሟል በዋናነት ማለት እንችላለን። አንደኛው እንደጠቀሱ የብድር ገደብ መነሳት ነው። የክሬዲት ካፑ መነሳቱ ባንኮች እንዳይበደሩ ወይም እንዳያበድሩ ተጥሎ የነበረው ቀጥተኛ የብድር እድገት ጣሪያ ተነስቷል። ይሄ አንዱ ትልቁ ነገር ነው። ሌላው የፖሊሲ ወለድ ተመን ነው። ከ15 ወደ 16 ማደጉ ነው። ይሄ ፕላስ ኦር ማይነስ 3% የባንድ ኮሪደር አለው።
እሱ አንደኛው ነው። ሁለተኛው እንግዲህ የውጭ ምንዛሪውን በተመለከተ ነው። ከ50% ወደ 30% ዝቅ እንዲል መደረጉ ይሄ ትልቅ ለውጥ ተደርጎ ሊታይ ይችላል፣ ለውጭ ለሚልኩት ማለት ነው። የውጭ ምንዛሪ ኮሚሽንም እንደዚሁ ተመን ቀንሷል። አይ ቲንክ ከ2.5 ወደ 1.5 መሰለኝ ወርዷል። ይሄም አንድ ነገር ነው። የተለየም ደግሞ የተጣዋቂ ገንዘብ መጠንን በተመለከተ ይሄ ሎን ቱ ዲፖዚት ሬሾ የሚባለው አለ። እሱም ላይ ለውጥ አለ። አጠቃላይ ይሄ ኢኮኖሚ ሪፎርም ተብሎ ከአይኤምኤፍ ፕሮግራም ጋር ያለውን አንጻር ሲታይ ከዓለም ባንክ ጋር ለገባችው ኢትዮጵያ የኢኮኖሚ ማሻሻያ ስምምነትን እንደ ቀጥተኛ ማሳያ ወይ ማረጋገጫ አድርጎ መውሰድ ይቻላል። በተለይ የገንዘብ ፖሊሲ ማዕቀፍ ሽግግርን እና የውጭ ምንዛሪ ገበያ መረጋጋትን ወይም ማበረታቻን በማምጣት ረገድ ይህንን ብሎ መውሰድ ይቻላል። ሌላው ከአጠቃላዩ የሀገሪቱ ማክሮ ኢኮኖሚ ጋር አንጻር ሲታይ በተለይ የዋጋ ግሽበትና ጥብቅ የገንዘብ ፖሊሲ ምንም እንኳን የብድር ገደብ ቢነሳም የፖሊሲ ወለድ ተመን ወደ 16 ከፍ በማለቱ ብሔራዊ ባንክ አሁንም ጥብቅ የሆነ የገንዘብ ፖሊሲ እየተከተለ መሆኑን ሊያሳይ ይችላል። ይህ አንድምታው የገንዘብ አቅርቦትን የብሮድ መኒ ሰፕላይ ላይ ከፍ እንዳይል ወይም የዋጋ ግሽበት በተለይም የምግብ ያልሆኑ እቃዎች ግሽበትን ለመቆጣጠር ባንኮች የሚያበድሩት ወለድ እንዲጨምር ያደርጋል። ይሄ ለተጠቃሚው የብድርን ዋጋ ወደ በጣም ውድ እንዲሆን ያደርገዋል። ስለዚህ ይሄ አንዱ መታየት ይቻላል። ሌላው እንግዲህ በግል ዘርፉ ነው እና በባንኮች በኩል ያለው የሊኩዲቲ ላይ የሚኖረው ተጽዕኖ ሊኖረው ይችላል። እነዚህ አዎንታዊ መልኩ የሚታየው በዚህ ላይ የብድር ገደብ መነሳቱ ራሱ ባንኮች በራሳቸው የንግድ ስትራቴጂ ላይ ተመስርተው ብድር እንዲለቁ ስለሚያደርግ ከፍተኛ አምራች ለሆኑና ለኢኮኖሚው ወሳኝ የሆኑ የግል ዘርፎች የብድር አቅርቦት ሊጨምር ይችላል። ነገር ግን የጎንዮሽ ጉዳት ደግሞ አለው። ሰነዱ እንደሚያሳየው በባንኮች ዘንድ ከፍተኛ የሆነ ኤክሰስ ሊኩዲቲ አለ ነው ትንተናው ላይ። ስለዚህ ይሄ ፈሳሽ ገንዘብ በአግባቡ ለመቆጣጠር ሎን ቱ ዲፖዚት ሬሾ መሰረት ያደረገ ታርጌትድ የሆነ ሪዘርቭ ሪኳየርመንቱን መቀነሱ ወይም ተግባራዊ ማድረጉ ሊበረታቱ ይችላሉ። ሌላው እንግዲህ የመንግስት በጀት ጉድለት ነው። በዚህ ላይ የተነሳው የመንግስት በጀት ጉድለት ከአገሪቱ ጠቅላላ ምርት ውስጥ ወደ 0.9 ማሽቆልቆሉ ተጠቅሷል። ይሄ ጥሩ ነው። ሌላው እንግዲህ በአጠቃላይ ስናየው ምንድነው የፖሊሲው እርምጃ የአጭር ጊዜ ጥቅም አለው፣ ሊያስከትል የሚችለውም ስጋት እንደዚሁ አለው። የፖሊሲው እርምጃ የአጭር ጊዜ ጥቅም ቢኖረውም ስጋቶች እንዳሉም የጠቀሱት ባለሙያው የብድር ገደብ መነሳቱ ለግል ዘርፉና ለንግድ እንቅስቃሴው ከፍተኛ የሆነ የገንዘብ ፍሰት ቢፈጥርም የንግድ ባንኮች ብድርን በአግባቡ ካላስተዳደሩ ያልተመለሰ ብድር ሊጨምር እንደሚችል አስረድተዋል። የፖሊሲ ወለድም ወደ 16 በመቶ ማደጉ የገንዘብ አቅርቦትን በመቆጣጠር የዋጋ ግሽበትን ቢያረጋጋም የብድር ወለድ መጠንን ስለሚጨምር የኢንቨስትመንቶችን ዋጋ ከፍ እንደሚያደርግ ነው የጠቆሙት። በአጭር ጊዜ ውስጥ ገበያው የራሱን መዋዠቅ መፍጠሩ አይቀሬ መሆኑን በመጥቀስ ተከታዩ ማብራሪያ ሰጥተዋል። ፖሊሲ ወለድ ደግሞ ወደ 16% ማደጉ የገንዘብ አቅርቦትን በመቆጣጠር የዋጋ ግሽበትን ቢያረጋጋም የብድር ወለድ መጠንን የሌንዲንግ ሬት የምንለውን ስለሚጨምር የኢንቨስትመንቶችን ከፍ ያደርጋል። ይሄም ተናድሎ አንዳንድ ጎኑ ሊታይ ይችላል። ሌላው እንግዲህ ያው ወደ 30% መውረዱ ነው። የውጭ ምንዛሪ ኤክስፖርት የሚያደርጉ የውጭ ምንዛሪ እንዲያገኙ ስለሚያደርግ 50% የነበረውን ወደ 30% አውርዶታል። ይህም የውጭ ምንዛሪ ክምችት ላይ በአጭር ጊዜ ጫና ሊፈጥር ይችላል። ምክንያቱም 50% የነበረው አሁን 30 ሲሆን ግለሰቦች ወደ ራሳቸው ስለሚወስዱት ለግል ዘርፉና ለንግድ እንቅስቃሴው ከፍተኛ የሆነ የገንዘብ ፍጥረትን ሊፈጥር ስለሚችል ማለት ነው። እነዚህ ነገሮችን በአጠቃላይ የረጅም ጊዜ ጤናና መረጋጋትን እጅግ ጥሩ ሊባል የሚችል ነገር ሊያመጣ ይችላል። በአጭር ጊዜ ውስጥ ግን በገበያው የራሳቸውን መዋዠቅ መፍጠራቸው አይቀርም። በዋናነት ፖሊሲ ወለድ ተመን ወደ 16% ማደጉ ባንኮችን ለተጠቃሚዎች የሚያበድሩበትን የወለድ መጠን ከፍ እንዲያደርጉት ያስገድዳል። በዚህ ምክንያት ብዙ ነገሮች የዋጋ ጭማሪ ሊታዩ ይችላሉ። ለምሳሌ ሪል ስቴት እና ኮንስትራክሽን ላይ
በባንክ ብድር የሚመጡ እቃዎች ላይ ይሄ በከፍተኛ ብድር ወደ ሀገር ውስጥ የሚገቡ የንግድ እቃዎችን፣ ተሽከርካሪዎች ላይ የወለድ ወጪ ስለሚደራረብ የሽያጭ ዋጋቸው ሊጨምር ይችላል። የማበደሪያ ዋጋ በመሆኑ ሌላው የባንክ አገልግሎት ክፍያዎች ባንኮች ከውጭ ምንዛሪ ያገኙት የነበረው የኮሚሽን ተመን አይ ቲንክ እርግጠኛ አይደለሁም ቁጥሩን ከ2.5 ወደ 1.5 መሰለኝ ዝቅ በመደረጉ ያንን ገቢያቸውን ለማካካስ ሲሉ በሀገር ውስጥ በሚሰጧቸው ሌሎች አገልግሎቶች እንደ ዲጂታል ክፍያ፣ የብድር ማስፈጸሚያ ኮሚሽኖች እንዲህ ያን ነገሮች ጭማሪ ሊያደርጉ ይችሉ ይሆናል። አይ ዶንት ኖ እንግዲህ አሁን የዘንድሮ ባንኮች ተርፍ በቢሊዮን ዶላሮች እየሆነ ነው ያስመዘገቡ ያሉት። ይሄ አንዱ ምንጫቸው ከዚህ ከባንክ አገልግሎት ክፍያዎች ባለፈው ዓመት በመጨመራቸው ነው። አሁን እሱ ቀንሷል። ሲቀንስ ባንኮች ወደ ወለዱ ማዞራቸው አይቀርም ተብሎ ይጠበቃል ትርፋቸውን ለማካካስ። ስለዚህ ከውጭ የሚገባ የዋጋ ግሽበት ሊኖር ይችላል። በብድር ደግሞ ኢንቨስትመንት ላይ ብድር ከጨመረ የብድር ሬቱ አሁን እንግዲህ በአማካይ 22 ምናምን አካባቢ ከመቶ ነው ያለው። 22 አካባቢ ነው ያለው። ስለዚህ እሱ ከጨመረ ያው የማምረቻ እቃዎች ወጪዎች ይጨምራሉ ማለት ነው። ስለዚህ እንደዚህ ሪል ስቴት፣ ኮንስትራክሽን እቃዎች ምናምን የመሳሰሉት ላይ ሊጨምር ይችላል። በረጅም ጊዜ ግን ጠቀሜታ አለው። የኢትዮጵያ ብሔራዊ ባንክ ጥብቅ የገንዘብ ፖሊሲ አቋሙን ለማስቀጠል በፖሊሲ ማዕቀፍ ውስጥ ያሉትን ሁሉንም ቀጥተኛ ያልሆኑ የገንዘብ ፖሊሲ መሳሪያዎችን መጠቀሙን ይቀጥላል የተባለ ሲሆን ኮሚቴው በመስከረም 2019 ዓ.ም መጨረሻ እንደገና ለመሰብሰብ አስፈላጊ ሁኔታ ከተፈጠረም ከዚያ ቀደም ብሎ ለመሰብሰብ ተስማምቷል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።